በብሪቲሽ ኮሎምቢያ የተነሳው ሰደድ እሳት በመስፋፋቱ የአስቸኳይ መልቀቂያ ትዕዛዝ ስለመተላለፉ፣ አሜሪካ በኢራን ላይ ሰፊ ወታደራዊ ጥቃት መፈጸሟን ስለማስታወቋ፣ የካናዳው ጠቅላይ ሚኒስትር የተፈጸመውን ወታደራዊ ግጭት ስለመኮንናቸው፣ በአሜሪካ አንድ መኮንን በሜክሲኮ ዜጋ ላይ በፈጸመው ጥቃት ገለልተኛ ምርመራ እንዲደረግ ስለመጠየቁ፣ የአውሮፓ ሀገራት ለረጅም ርቀት ሚሳኤል ልማት የሚውል ግዙፍ ወታደራዊ ፕሮጀክት ይፋ ስለማድረጋቸው፣ በትግራይ ክልል ቤተክርስቲያን ጳጳሳት ላይ የተኩስ ጥቃት ስለመፈጸሙ፣ በግብጽ በርካታ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ለረጅም ጊዜ በእስራት ላይ ስለመሆናቸው፣ በሕክምና ላይ የነበረ ታራሚ ግሉኮሱን ነቅለው ከሆስፒታል ቢያመልጥም በቁጥጥር ስር ስለመዋሉ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በብሪቲሽ ኮሎምቢያ ግዛት የተነሳው ሰደድ እሳት በመስፋፋቱ በመቶዎች የሚቆጠሩ መኖሪያ ቦታዎች ላይ አስቸኳይ የመልቀቂያ ትዕዛዝ መተላለፉ ተሰምቷል። በካናዳ ብሪቲሽ ኮሎምቢያ ግዛት ቦስተን ባር በተባለ አካባቢ የተነሳውና ብራንስዊክ ክሪክ ተብሎ የሚጠራው ሰደድ እሳት በከፍተኛ ሁኔታ በመስፋፋቱ በመቶዎች የሚቆጠሩ ንብረትና የመኖሪያ ቀጠናዎች በአስቸኳይ እንዲለቀቁ መታዘዙ ተገልጧል። የክልሉ የአደጋ ጊዜ መከላከያ ክፍል እንዳስታወቀው እሳቱ በአካባቢው ካለው ሌላ የሰደድ እሳት ጋር በመቀላቀል በአንድ ሌሊት ውስጥ ብቻ መጠኑ በከፍተኛ ሁኔታ አድጓል። በአሁኑ ወቅት በአካባቢው ባለው ከፍተኛ ጭስና አስቸጋሪ መልክዓ ምድር ምክንያት የእሳት አደጋ መከላከያ ሄሊኮፕተሮች በሙሉ አቅማቸው እንዳይሰሩ እንቅፋት ሆኖባቸዋል። በአሁኑ ወቅት በቦስተን ባር፣ በኖርዝ ቤንድ እና በተለያዩ የአገሬው ተወላጆች መንደሮች ውስጥ ቢያንስ 6 አስቸኳይ ጊዜ የመልቀቂያ ትዕዛዞች እንደተላለፉ ያመለከቱት ዘገባዎች ነዋሪዎች አካባቢውን ለቀው እንዲወጡ መገደዳቸውንም አስነብበዋል። የፍሬዘር ቫሊ ክልላዊ አስተዳደር በአደጋው ምክንያት አንዳንድ ህንፃዎችና መኖሪያዎች መውደማቸውን ሲያረጋግጥ ቦታው አሁንም ለአደጋ የተጋለጠ በመሆኑ የጉዳቱን መጠን በትክክል ለማወቅ እንዳልተቻለም ጠቅሷል። የካናዳ የአየር ንብረት ባለስልጣናት በበኩላቸው ከሰደድ እሳቱ በሚወጣው ጭስ ምክንያት ለአካባቢው ነዋሪዎች የአየር ጥራት ማስጠንቀቂያ ሰጥተዋል። እሳቱ በሰው ሰራሽ ምክንያት ሳይነሳ እንዳልቀረ የሚጠረጠር ሲሆን ከ140 በላይ የእሳት አደጋ ሰራተኞችና በርካታ ከባድ መሳሪያዎች እሳቱን ለመቆጣጠር ሌት ተቀን እየተረባረቡ እንደሚገኙ ተመላክቷል። አሜሪካ በኢራን ላይ ሰፊ ወታደራዊ ጥቃት መፈጸሟን አስታውቃለች። አሜሪካ በኢራን ላይ አዲስና ሰፊ ወታደራዊ ጥቃት መጀመሯን የገለጸችው ዋሽንግተን እርምጃውን የወሰደችው ኢራን ጦርነቱን ለማቆም የተፈረመውን የመግባቢያ ሰነድ በመጣሷና በሆርሙዝ ሰርጥ ላይ የንግድ መርከቦች ጥቃት ተፈጽሞባቸዋል በማለት እንደሆነ ገልጻለች። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ በአየር መከላከያ ስርዓት፣ በሚሳኤል ማስወንጨፊያ፣ በድሮን ማዕከላትና በባህር ኃይል ተቋማት ላይ ያነጣጠሩ ከ80 በላይ የኢራን ወታደራዊ ኢላማዎች በጥቃቱ መደብደባቸውን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ በተካሄደው የኔቶ ጉባኤ ላይ ባደረጉት ንግግር ኢራን ስምምነቱን በመጣሷ የተኩስ አቁሙ መፍረሱን ገልጸው የዓለም አቀፍ የባህር መጓጓዣ ነጻነትን ለማስጠበቅ ተጨማሪ ጥቃቶች ሊከተሉ እንደሚችሉ አስጠንቅቀዋል። በሌላ በኩል ቴህራን የአሜሪካን ጥቃት ግልጽ የጦርነት ድርጊት ስትል አውግዛለች። የኢራን ባለስልጣናት አሜሪካ ራሷ ስምምነቱን እንደጣሰች በመክሰስ በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ማዕከላት ላይ የበቀል ጥቃት መፈጸማቸውን አስታውቀዋል። የሁለቱ ሀገራት ውጥረት መባባስ በዓለም የኃይል ገበያ ላይ ከፍተኛ ስጋት የፈጠረ ሲሆን በሆርሙዝ ባህረ ሰላጤ ላይ በተፈጠረው አለመረጋጋት ምክንያት የዓለም ዘይት ዋጋ መናሩ ተዘግቧል። የተኩስ አቁም ስምምነቱን እንደገና ለማስጀመር ዲፕሎማሲያዊ ጥረቶች ቢቀጥሉም ሁለቱ ሀገራት እርስ በርሳቸው ጥፋትን እየተፈጻጸሙ መሆኑ ቀጣዩ ሁኔታ አሁንም አሳሳቢ ሆኖ እንዲቀጥል ማድረጉ ተሰምቷል። የካናዳው ጠቅላይ ሚኒስትር በአሜሪካና በኢራን መካከል የተነሳውን አዲስ ወታደራዊ ግጭት ኮንነው መግለጫ አውጥተዋል። ማርክ ካርኒ በአሜሪካና በኢራን መካከል የተቀሰቀሰውን አዲስ ወታደራዊ ግጭትና የተኩስ አቁም ስምምነት መፍረስ አስመልክቶ ጠንከር ያለ ትችት ሰንዝረዋል። ጠቅላይ ሚኒስትሩ ለሲቲቪ ኒውስ በሰጡት መግለጫ የወታደራዊ እርምጃዎቹ መባባስ ኃላፊነት የጎደለውና ትክክል ያልሆነ ድርጊት ነው ብለዋል። ዋሽንግተን በኢራን ላይ የሰነዘረችውን ሰፊ ጥቃትና የቴህራንን የበቀል ምላሽ ተከትሎ ሁኔታው በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋት መፍጠሩ ይታወቃል። የካናዳው ጠቅላይ ሚኒስትር ካርኒ በአሁኑ ወቅት በዓለም አቀፍ የንግድ መርከቦች መተላለፊያ በሆነው በሆርሙዝ ባህረ ሰላጤ አካባቢ የተፈጠረውን አለመረጋጋትና የወታደራዊ ኃይል አማራጮች ጉዳዩን ይበልጥ እንደሚያወሳስቡት ጠቁመዋል። ጠቅላይ ሚኒስትሩ አክለውም ይህ አይነቱ ውጥረት በዓለም የኃይል ገበያና በኢኮኖሚ ላይ የሚያሳድረው ጫና ከፍተኛ መሆኑን ገልጸው
ሁለቱም ሀገራት ከተጨማሪ ወታደራዊ ግጭት ተቆጥበው ወደ ዲፕሎማሲያዊ ውይይት እንዲመለሱ ጥሪ አቅርበዋል። ካናዳ ከዓለም አቀፍ አጋሮቿ ጋር በመሆን በቀጠናው ሰላምና መረጋጋት እንዲሰፍን የምታደርገውን ጥረት እንደምትቀጥልም አስታውቀዋል። በአሜሪካ አንድ መኮንን በሜክሲኮ ዜጋ ላይ በፈጸመው የተኩስ ጥቃት ገለልተኛ ምርመራ እንዲደረግ ተጠይቋል። በአሜሪካ ቴክሳስ ግዛት ሂውስተን ከተማ የአሜሪካ ኢሚግሬሽን እና ጉምሩክ ሰላም አስከባሪ ኃይል አንድ መኮንን በአንድ የሜክሲኮ ብሔራዊ ዜጋ ላይ የሞት ጥቃት መፈጸሙን ተከትሎ ገለልተኛ የሆነ ምርመራ እንዲካሄድ ጥሪ ቀርቧል። የሟች ቤተሰቦችና የቴክሳስ ግዛት የኮንግረስ አባል ጉዳዩን አስመልክቶ በሰጡት መግለጫ በጥቃቱ ዙሪያ ያሉ እውነታዎች በትክክል እንዲጣሩ ገለልተኛ ወገን ጣልቃ ገብቶ ምርመራ እንዲያደርግ ጠይቀዋል። ድርጊቱ የተፈጸመው በሂውስተን ከተማ ሲሆን የተኩስ ጥቃቱ የተሰነዘረበት ግለሰብ ሕይወቱ ወዲያውኑ ማለፉ ታውቋል። የሟች ቤተሰቦች መኮንኑ የወሰደው የኃይል እርምጃ አግባብነት የሌለው መሆኑን በመግለጽ ፍትህ እንዲሰጣቸው እየጠየቁ ይገኛሉ። የኮንግረስ አባል በበኩላቸው የህግ አስከባሪዎች ተጠያቂነት ሊረጋገጥ እንደሚገባ በመግለጽ የፌዴራል ባለስልጣናት በጉዳዩ ላይ ግልጽና ፈጣን ምላሽ እንዲሰጡ አሳስበዋል። የአሜሪካ ኢሚግሬሽን እና የጉምሩክ አስከባሪ ተቋም ስለ ክስተቱ ዝርዝር መረጃ ከመስጠት ተቆጥቧል። በውስጥ አሰራሩ ምርመራ መጀመሩንም ጠቁሟል። የአውሮፓ ሀገራት ለረጅም ርቀት ሚሳኤል ልማት የሚውል ግዙፍ ወታደራዊ ፕሮጀክት ይፋ ማድረጋቸው ተሰምቷል። ዩናይትድ ኪንግደምን ጨምሮ 12 የአውሮፓ ሀገራት ክልላዊ ደህንነታቸውን ይበልጥ ለማጠናከር በሚቀጥሉት 10 ዓመታት ውስጥ ለረጅም ርቀት ሚሳኤል ልማትና ግዢ የሚውል የ50 ቢሊዮን ዶላር ወታደራዊ ፕሮጀክት ይፋ ማድረጋቸው ተሰምቷል። በቱርክ መዲና አንካራ በተካሄደው የሰሜን አትላንቲክ የጦር ተጣማሪዎች ስብሰባ ላይ የተፈጸመው ይህ ስምምነት ዲፕ ፕሬሲሽን ስትራይክ ወይም የረጅም ርቀት ጥቃት ስትራቴጂ የተሰኘ ሲሆን አውሮፓ ከአሜሪካ ወታደራዊ ድጋፍ ውጪ ራሷን መከላከል የምትችልበትን አቅም ለመገንባት ያለመ ነው ተብሏል። ይህ አዲሱ የሚሳኤል ፕሮጀክት ከ300 ኪሎ ሜትር ርቀት ጀምሮ እስከ 2000 ኪሎ ሜትር ርቀት ድረስ የመምዘግዘግ አቅም እንዳለው ሲነገር ከረጅም ርቀት ላይ የጠላትን ወታደራዊ መሰረተ ልማት፣ የደህንነት ተቋማትና የሎጂስቲክ ማዕከላትን ለይቶ የመምታት ከፍተኛ ንጻሬ እንዳለው ተነግሯል። ፕሮጀክቱ የድምጽ ፍጥነትን የሚቀድሙ ሃይፐርሶኒክ እና የጠላትን የአየር መከላከያ ስርዓት ሰብረው መግባት የሚችሉ ስውር ሚሳኤሎችን ማልማትን የሚያካትታል ነው የተባለው። ይህንን ግዙፍ ፕሮጀክት በግንባር ቀደምትነት የምትመራው ዩናይትድ ኪንግደም ስትሆን እንደ ፈረንሳይ፣ ጀርመን፣ ኢጣሊያ፣ ኖርዌይ፣ ዴንማርክ፣ ኔዘርላንድስ፣ ፊንላንድ፣ ስዊድን፣ ኢስቶኒያ፣ ሮማኒያ እና ቱርክ ያሉ 11 ሌሎች ሀገራት በጋራ ተሰልፈውበታል ተብሏል። ይህ የ50 ቢሊዮን ዶላር ፕሮጀክት በሚቀጥሉት 10 ዓመታት ውስጥ ሙሉ በሙሉ ተግባራዊ የሚደረግ ቢሆንም የመጀመሪያዎቹ ዘመናዊ ሚሳኤሎች ግን በሚቀጥለው የፈረንጆች ዓመት 2027 ለብሪታንያ ጦር መድረስ እንደሚጀምሩ ታውቋል። የዘርፉ ተንታኞች እንደሚሉት ይህ ስምምነት በዩክሬን ጦርነት ማግስት በአውሮፓ ላይ ያንዣበበ የመጣውን የሩሲያ ስጋት ለመግታትና በክልሉ ያለውን ወታደራዊ የኃይል ሚዛን ሙሉ በሙሉ ለመቀየር ያለመ ስትራቴጂካዊ እርምጃ ነው። በትግራይ ክልል ቤተክርስቲያን ጳጳሳት ላይ የተኩስ ጥቃት መፈጸሙ ተሰምቷል። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች ላይ የተኩስ ጥቃት መፈጸሙን ተቋሙ አስታውቋል። ቤተክርስቲያኑ ባወጣው መግለጫ መሰረት ጥቃቱ የተፈጸመው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ሲሆን ድርጊቱንም የትህነግ ታጣቂዎች እንደፈጸሙት አመልክታለች። ጥቃቱ በአባቶች ላይ የደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ውግዘትን አስከትሏል። ቤተክርስቲያኗ በመግለጫዋ ለጥቃቱ መንስኤ ያለችው አባቶቹ በክልሉ እየተካሄደ ያለውን የግዳጅ ወታደራዊ አፈሳና የትግራይ ወጣቶች በግድ ታፍሰው ለሱዳን እየተሸጡ ነው ያሉትን ድርጊት በጽኑ በመቃወማቸውና በማውገዛቸው እንደሆነ ተመልክቷል። ይህን ተከትሎም የታጠቁ ኃይሎች በአባቶቹ ላይ ጥቃት ማድረሳቸውን የጠቀሰው መግለጫው ድርጊቱን በጽኑ አውግዟል። በግብጽ በርካታ ኢትዮጵያውያን ስደተኞች ጥገኝነት ጠያቂዎች ለረጅም ጊዜ እስራት መዳረጋቸው ተነግሯል። በግብጽ የሚገኙ በርካታ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች የኗሪነት ፈቃዳቸውን ለማደስ በመንግስት በኩል በተደረገ ማዘግየት ምክንያት ለረጅም ጊዜ ያልተገባ እስር መዳረጋቸውን የሂዩማን ራይትስ ዎች ሪፖርት ገልጿል። አብዛኛዎቹ ታሳሪዎች በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ወይም ዩኤንኤችሲአር የተሰጣቸው ህጋዊ ሰነድ ያላቸው ቢሆንም የግብጽ መኖሪያ ፈቃድ የላቸውም ተብለው መታሰራቸውን ሪፖርቱ አመልክቷል። የሂዩማን ራይትስ ዎች ሪፖርት እንዳስረዳው የግብጽ ባለስልጣናት ካለፈው 2025 መገባደጃ ጀምሮ የስደተኞችን መያዝና ማባረር ዘመቻ አጠናክረው
ቀጥለዋል። ዘመቻው በዋነኛነት ከሱዳን፣ ደቡብ ሱዳን፣ ኤርትራና ኢትዮጵያ የመጡ ስደተኞችና ጥገኝነት ጠያቂዎች ላይ ያነጣጠረ መሆኑ ተገልጿል። እነዚህ ስደተኞች በግብጽ መንግስት አሰራር መዘግየት ምክንያት የእድሳት ቀጠሯቸውን እየጠበቁ የነዋሪነት ፈቃዳቸውን የጊዜ ገደብ ያለፈባቸው ናቸው ተብሏል። የሰብአዊ መብት ተሟጋች ቡድኑ ባለፉት የኤፕሪልና ሜይ ወራት ያነጋገራቸው 19 ስደተኞችን ቃል ጠቅሶ እንዳስዘገበው ህጋዊ የዩኤንኤችሲአር ምዝገባ ካርድ ያላቸው ግለሰቦች ወቅታዊ የነዋሪነት ፈቃድ ስለሌላቸው ብቻ ታስረዋል ወይም ተባረዋል። ድርጅቱ አንዳንዶች የእድሳት ቀጠሯቸው እስከ አውሮፓውያን 2028 ድረስ የተራዘመ መሆኑን ገልጾ ይህም ስደተኞቹ ይፋዊ አሰራርን በተገቢው መንገድ ተከትለው እያለ በህጋዊ ዋስትና ማጣት ውስጥ እንዲወድቁ ማድረጉን ጠቁሟል። በመጠይቁ ከተካተቱት መካከል ሰማያዊ የስደተኛ ካርድ ያለው አንድ የ31 ዓመት ኢትዮጵያዊ እንደገለጸው የእድሳት ቀጠሮች ከዓመታት በኋላ ስለሚሰጡ ነዋሪነት ፈቃዱ ሊያልቅ እንደሚችል እንደሚሰጋ ገልጿል። በግብጽ ላሉ ስደተኞች አስቸጋሪ ጊዜ ነው። የነዋሪነት ፈቃድ ቢኖረኝም እንኳ እቃ ለመግዛት ወደ ውጪ ስወጣ ሰጋለሁ ሲል ስጋቱን አካፍሏል ነው ያለው። እንደ ሂዩማን ራይትስ ዎች ገለጻ ስደተኞች የቀጠሮ ቀናቸውን የሚያሳይ ይፋዊ ሰነድ ቢይዙም የግብጽ ፖሊስ በፍተሻ ወቅት እነዚህን ወረቀቶች ለመቀበል በተደጋጋሚ ፈቃደኛ እንዳልሆነ ተነግሯል። በመጨረሻም በሕክምና ላይ የነበረው ታራሚ ቢያመልጥም በቁጥጥር ስር መዋሉ ተነግሯል። በጂንካ ማረሚያ ተቋም በስርቆት ወንጀል ተከሶ የነበረውና በጤና ችግር ምክንያት ወደ ጂንካ ዞናል ሆስፒታል ለሕክምና ገብቶ የነበረው ታራሚ ከሆስፒታል ካመለጠ በኋላ በቁጥጥር ስር መዋሉን የጂንካ ማረሚያ ፖሊስ ተቋም አስታውቋል። የተቋሙ አዛዥ ምክትል ኮማንደር አስቻለው ኔሬሬ እንደተናገሩት ታራሚው በስርቆት ወንጀል ተከሶ መደበኛ የፍርድ ቤት ቀጠሮን እየተከታተለ የነበረ ሲሆን በገጠመው የጤና እክል ምክንያት ለከፍተኛ ሕክምና ወደ ጂንካ ዞናል ሆስፒታል ተልኮ ነበር። ሆኖም ታራሚው ሆስፒታል በነበረበት ወቅት በሕክምና ላይ የተገጠመለትን ግሉኮስ በኃይል ነቅሎ ሌሊት 2 ሰዓት አካባቢ ጥብቅ ጥበቃውን ሰብሮ ማምለጡ ተነግሯል። ድርጊቱን የደረሳቸው የማረሚያ ተቋሙ አመራሮች ከአካባቢው የጸጥታ አካላት ጋር በመተባበር ባደረጉት ክትትል የተሰወረውን ታራሚ በዚያው ሌሊት 10 ሰዓት ላይ ሊይዙት ችለዋል። ምክትል ኮማንደር አስቻለው ኔሬሬ አክለው እንደገለጹት ታራሚው በተከሰሰበት ወንጀል ተጸጽቶ ህጉ የሚሰጠውን ውሳኔ ተቀብሎ መታረም ሲገባው ለሕክምና በተላከበት የሰብአዊነት ቦታ ላይ ማምለጡን ገልጸው አሁን በጉዳዩ ላይ ተጨማሪ የህግ ምርመራ ተደርጎ ተገቢው ውሳኔ ይሰጣል ብለዋል። ከብርሃን ቲቪ የዕለቱ ዜናዎች እነኚህ ነበሩ። በተከታይ ሌሎች ዜናዎችና ዝግጅቶች እንገናኛለን። እነዚህ ዝግጅቶችና ዜናዎች በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!